እኔ ባንተ ላብረህ አመሰግናለሁ ግሩም ነው ማዳንህ ለዓለም አወራለሁ ሁሉን አልፌአለሁ አማኑኤል ብዬ ቃል የለኝም ተመስገን ጌታዬ ቃል የለኝም ተመስገን ጌታዬ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ የዘመናት አምላክ ቅድመ ዓለም የነበርህ ዓለምንም ሁሉ ፈጥረህ የምትገዛ ዓለምንም አሳልፈህ ለዘላለም የምትኖር ጥንትና ፍጻሜ የሌለህ መጀመሪያህና መጨረሻህ የማይታወቅ ቀዳማዊነትህ የሌለው ለዳህራዊነትህ መድረሻ የማይታሰብ ትላንትም ዛሬም ለዘላለም የምትኖር የነገሥታት ንጉሥ የኃያላን ጌታ የሰራዊት አምላክ ሰውና መላእክትን ፈጥረህ የምትገዛ በመንግሥትህ ሽረት የሌለብህ በሕይወትህ ሞት የማይታሰብ በባህሪህ ክፋት የሌለ በስጦታህ ንፍገት የማይገኝ ሰማይን በከዋክብት ምድርን በአረንጓዴ በልምላሜ ስትፈንከው ተራራዎችን በአበባ ያስጌጥ ያልነበረውን እንደነበረ የነበረውን እንዳልነበረ የምታደርግ ሁሉ በአንተ የሆነ ሕያው አምላክ ኃያል ጌታ ለአንተ በሰማይ በሰራዊት መላእክት በምድርም በደቂቀ አዳም በባህር ውስጥ በፈጠርከው ፍጥረት ሁሉ አንደበት ቅዱስ ስምህ ሕያው ስምህ ኃያል ስምህ የተመሰገነ ይሁን። አክሊሌና ክብሬ የምናፍቃችሁና የምወዳችሁ ገዳማውያን መነኮሳትና መነኮሳት ካህናትና ዲያቆናት እንዲሁም ሽማግሌዎች አባቶች ባልቴቶች እናቶች አረጋውያን ጎልማሳዎችና ወጣቶች በቅፍም በጀርባም ሆናችሁ ይህን የበረሃውን ስብከት የምትከታተሉ ዛሬ አበቦች የነገ ፍሬዎች ሕፃናትም ሁሉ እንደምን ዋላችሁ? እንደምን አመሻችሁ? እንኳን በሰላም በጤና አብይ ጾምን አንድ ብለን በመጾም ፈቃዱ ሆኖ በምሕረቱ ተመልክቶን በቸርነቱ አስቦን በይቅርታው ጎብኝቶን እንኳን ለዚች ቀን በሰላም በቸር አደረሰን አደረሳችሁ። ክርስቶስ እንደ በኩራት ነው። ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው። በኋላም በመምጣቱ ለክርስቶስ የሆኑት ናቸው። የሐዋርያው የቅዱስ ጳውሎስ መልእክት በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 23 ላይ የተጻፈውን ቃል ነው የምንነጋገርበት። በዚህ ርዕስ ለመነጋገር ሳይገባኝ በዚህ ታላቅ ጉባኤ ዳር ላይ ተቀምጬ ተንበርክኬም ቁሜም ለመከታተል እንኳን አቅሙ ችሎታው የሌለኝ ደሃና ደካማ ሰው ስደተኛና የግፍ ሰው ይልቁንም በፊታችሁ ምንም እንኳን በስጋ ባልገኝ ባልኖር በመንፈስ ከፊታችሁ ሆኜ
ስናገር ዕውቀት ስላለኝ ችሎታና አቅም ስላለኝ ሳይሆን ሁሉን የሚችል አምላክ ቃሉን በቃሌ ላይ አድርጎ እንደሚያናግረኝ በማመን ነውና ለኔ ምስጢሩን ይግለጽልኝ። እናንተ ደግሞ እዝነ ልቦናችሁን ከፍቶ ባለመቶ ፍሬ ለመሆን ያብቃችሁ። ጾምና ጣፋጭ አንደበት የንግግር ቅልጥፍና ያለው የአሕዛብ መምህር ሐዋርያው ቅዱስ ጳውሎስ እነሆ ክርስቶስ ደግሞ እንደ በኩራት ነው ብሎ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 23 ላይ ስለ ትንሣኤ ሙታን ስለ ትንሣኤ ሙታን የጌታ ትንሣኤ መድኃኔዓለም ኢየሱስ ክርስቶስ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል ከሙታን ተለይቶ ተነሳ። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከእናንተ አንዳንዶቹ ትንሣኤ ሙታንን የለም እንዴት ይላሉ? ትንሣኤ ሙታንስ ከሌለ ክርስቶስ አልተነሳማ። ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት። ደግሞም ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለ መሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን ግን የማይነሱ ከሆነ እርሱን አላስነሳውም። ሙታን የማይነሱ ከሆነ ክርስቶስ አልተነሳማ። ክርስቶስም ካልተነሳ እምነታችሁ ከንቱ ናት፣ እስካሁን ድረስ በኃጢአታችሁ አላችሁ። እንግዲያስ በክርስቶስ ያንቀላፉት ደግሞ ጠፍተዋል። በዚች ሕይወት ብቻ ክርስቶስን ተስፋ የምናደርግ ከሆነ ከሰው ሁሉ ይልቅ ምስኪኖች ነን። በዚች ሕይወት ብቻ ክርስቶስን መድኃኔዓለምን ተስፋ የምናደርግ እንብላ እንጠጣ ብለን በዚች ዓለም ላይ ባለን ሕይወት በዚች አጭር ዘመናችን ብቻ ክርስቶስን መድኃኔዓለምን የድንግል ልጅ ተስፋ የምናደርግ ከሆነ ከሁሉ ይልቅ ምስኪኖች ከሰው ሁሉ ይልቅ ምስኪኖች ነን። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። በአንደኛ ቆሮንቶስ 15 ያለ አሁን ግን ክርስቶስ ላንቀላፉት ሁሉ በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉም በአዳም እንደሚሞቱ እንዲሁም ሁሉም በክርስቶስ ደግሞ ሕያዋን ይሆናሉና፣ ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ ግን እንደ በኩራት ነው፣ በኋላም በመምጣቱ ለክርስቶስ የሆኑት ናቸው በማለት ሐዋርያው ቅዱስ ጳውሎስ ስለ ጌታ ትንሣኤ እንዲህ ተናገረ። የጌታ ትንሣኤ ለእኛም ትንሣኤያችን ነውና ክርስቶስ እንደ በኩራት ነው። ላንቀላፉት ሁሉ በኩራት ሆኖ ከሙታን ተለይቶ ተነሳ። ፈርሰን በስብሰን እሳት የበላውም ውሃ የሰጠመውም አሳ የበላውም በምድረ በዳ የወደቀውም ሰው ሆኖ ተፈጥሮ በክብርም በስርዓቱም ቢቀበር ወይም እንዲሁ ባልታወቀ ቦታም ቢወድቅ እሳትም ቢያቃጥለው አሞራም ቢገትነው አውሬም ቢበለው ወገኖቼ በፍርድ ቀን መነሳታችንና ከፍርድ ዙፋን ከኢየሱስ ክርስቶስ ፊት መቅረባችን አይቀርም። ስለዚህ ነው ክርስቶስ እንደ በኩራት ሆኖ ተነሳ። በኋላ በፍርድ ሁላችንም መነሳታችን አይቀርም፣ እንነሳለንና መድኃኔዓለም ኢየሱስ ክርስቶስ ግን እንደ በኩራት ሆኖ ሞትን ድል አድርጎ ሞትን አሸንፎ ተነሳ። ከቃሉ ጋር ናችሁ? ሆሴዕ ምዕራፍ 13 ከቁጥር 14 ላይ ነው ከሲኦል እጅ ታደጋችኋለሁ፣ ከሞትም እቤዣችኋለሁ። ሞት ሆይ ቸንፈርህ ወዴት አለ? ሲኦል ሆይ ማጥፋትህ ወዴት አለ?
ርኅራኄ ከዓይኔ ተሰወረች። ሆሴዕ ምዕራፍ 13 ቁጥር 14 ላይ የተጻፈ ቃል ነው። ሞት ሆይ ከሲኦል እጅ እታደጋቸዋለሁ፣ ከሞት ይቤዣቸዋለሁ። ሞት ሆይ ቸንፈር ወዴት አለ? ሲኦል ሆይ ማጥፋት ወዴት አለ? ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከሙታን ተለይቶ ተነሳ። ስለዚህም ሐዋርያው ቅዱስ ጳውሎስ እነሆ አንድ ምስጢር እነግራችኋለሁ፣ ሁላችን እናንቀላፋለን፣ ያንቀላፉም አሉ፣ እኛም እናንቀላፋለን። ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን። መለከት ይነፋልና ሙታንም የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። ይህ የሚበሰብሰው የማይበሰብሰውን ሊለብስ፣ ይህም የሚሞተው የማይሞተውን ሊለብስ ይገባዋልና። ዳሩ ግን ይህ የሚበሰብሰው የማይበሰብሰውን ሲለብስ፣ ይህም የሚሞተው የማይሞተውን ሲለብስ፣ በዚያን ጊዜ ሞት ድል በመነሳት ተዋጠ ተብሎ የተጻፈው ይፈጸማልና። ሞት ሆይ መውጊያህ የት አለ? ሲኦል ሆይ ድል መንሳትህ የት አለ? የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በመድኃኒታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። እንዴት ቆያችሁ ወገኖች? ኢየሱስ ክርስቶስ እንደ በኩራት ከዚህ በፊት ነቢዩ ኤልያስ በአንደኛ ነገሥት ምዕራፍ 17 ያችን በዛ የረሃብ ዘመን 3 ዓመት ከ6 ወር በሰማይ ላይ ደመና ሳያንዣብብ ዝናብም ከምድር ላይ ጠብ ሳይል የተተከለው ደርቆ የተዘራው ጠፍቶ በነበረበት ሰዓት ላይ ሁሉን የሚችል አምላክ እግዚአብሔር ነቢዩ ኤልያስን ሂድ እምትመግብህን አዘጋጅቻለሁ ብሎት ነበርና በዛን ጊዜ ነቢዩ ኤልያስ በእንዲህ አይነት ሁኔታ ሳለ የሴትየይቱ የባልቴቷ ልጅ ሞተ። ደነገጠች። ኤልያስንም እንዲህ አለችው፣ አንተ ነቢይ እግዚአብሔር ሆይ፣ የእግዚአብሔር ነቢይ እግዚአብሔር ሆይ፣ እነሆ ኃጢአቴን ተመራምረህ ልጄ ሞተብኝ ብላ ነበር ያነጋገረችው። ልጄ ሞተ፣ ኃጢአቴን ተመራምረህ። እርሷም ኤልያስን የእግዚአብሔር ሰው ሆይ ካንተ ዘንድ ምን አለኝ? ኃጢአቴንስ ታስብ ዘንድ ልጄንስ ትገድል ዘንድ ወደ እኔ መጥታለች። እንግዲህ በእንግድነት ሆኖ ልጄን ትገድል ዘንድ የሚለውን ቃል መስማት እንዴት ያስደነግጥ፣ እንዴት ያስፈራ፣ እንዴት ያስጨንቅ ወገኖች። የእግዚአብሔር ሰዎች የነበረባቸውን ፈተና ተመልከቱ። ዝናብ የለም፣ ምድሯም ደርቋለች። ከጎተራው እህል ከመሶቡም እንጀራ አልነበረም። እንጀራ እና ስጋ ጧትና ማታ በአንደኛ ነገሥት ምዕራፍ 17 ከቁጥር 1 እስከ 4 ድረስ የሚያመላልሱለት ቁራዎችም እንጀራውንም ስጋውንም ማመላለሳቸውን ትተዋል፣ ከማመላለስ ተቋርጠዋል። ቁራውን ቁራ ቀማ ወይ እስኪል ድረስ የሚመገበውን አላገኘም ነቢዩ ኤልያስ። እግዚአብሔር ግን ሂድ አለው። ሂድ እምትመግብ ተነስተህ በሲዶና አጠገብ ወዳለች ወደ ሰራፕታ ሂድ፣ በዚያም ተቀመጥ። እነሆ ትመግብህ ዘንድ አንዲት ባልቴት አዝዣለሁ የሚል የእግዚአብሔር ቃል ወደ ኤልያስ መጣለት። ተነስቶም ወደ ሰራፕታ ሄደ። ወደ ከተማይቱም በር በደረሰ ጊዜ አንዲት ባልቴት በዚያ እንጨት ትለቅም ነበር። እርሱም ጠርቶ የምጠጣው ጥቂት ውሃ አምጪልኝ አላት። ውሃም ልታመጣለት በሄደች ጊዜ ቁራሽ እንጀራ በእጅሽ ይዘሽ ትመጭ ዘንድ ለምንሻለሁ አላት። የእግዚአብሔር ሰዎች ይሄ ነው።
የእግዚአብሔር ሰዎች ዓለምን ዙረው የሚያስተምሩ፣ የተጣላውን ሲያስታርቁ፣ የራቀውን ሲያቀርቡ፣ ሰውን በእምነቱ እንዲጸና እውነተኛውን ሕግ እግዚአብሔር ሲያስተምሩ እንደዚህ ነው። ውሃ ስጭኝ፣ ውሃ እንድታመጭል፣ ጥቂት ቁራሽም እንድታመጭል እለምንሻለሁ አላት ነቢዩ ኤልያስ። እንዲህ ሲሆን ነው እንግዲህ የዚያች የባልቴቷ ልጅ ሞተና የባልቴቱ ልጅ ሞተ፣ ታመመ፣ ትንፋሽም እስኪያጣ ድረስ ደዌው እጅግ ከባድ ነበረ። እርሷም ኤልያስን የእግዚአብሔር ሰው ሆይ ከአንተ ጋር ምን አለኝ? ኃጢአቴንስ ታስብ ዘንድ ልጄንስ ትገድል ዘንድ ወደ እኔ መጣሃል አለች። ኤልያስም ልጅሽን አምጪው አላት። ከብብቷም ወስዶ ተቀምጦበት ወደ ነበረው ሰገነት አወጣው። በአልጋውም ላይ አጋደመው የሞተውን ልጅ። ወደ እግዚአብሔርም አቤቱ አምላኬ ሆይ ልጇን በመግደልህ አምላኬ ሆይ እችን ተቀልበኝ የነበረችውን ባልቴት እንዲህ ደግሞ አስጨነቃትን ብሎ ወደ እግዚአብሔር ጮኸ። በብላቴናውም ላይ 3 ጊዜ ተዘረጋበት፣ እየወደቀ እየተነሳ። ወደ እግዚአብሔርም አቤቱ አምላኬ ሆይ የዚህ ብላቴና ነፍስ ወደ እርሱ ትመለስ ዘንድ እለምንሃለሁ ብሎ ጮኸ። እግዚአብሔርም የኤልያስን ቃል ሰማ። የብላቴናውም ነፍስ ወደ እርሱ ተመለሰች፣ እርሱም ዳነ ይላል። እንደዚህ ነው። በአንደኛ ነገሥት ምዕራፍ 17 ቁጥር 17፣ 18፣ 19፣ 20 ላይ ነው። የባልቴቷ ልጅ ሞተ። በሞተም ጊዜ ነቢዩ ኤልያስ ከሰገነት ከጸሎት ቦታው ከባቱ የሚጸልይበት ከሰገነቱ አውጥቶ 3 ጊዜ እየወደቀ እየተነሳ ሁሉን የሚችል አምላክ የእስራኤልን ቅዱስ እግዚአብሔርን ለመነው። እግዚአብሔርም የሞተውን ልጅ እንዲድን አደረገ። የሞተውም ልጅ ዳነ፣ ተነሳ፣ ለባልቴቷም ሰጠው። ኤልያስም ብላቴናውን ይዞ ከሰገነቱ ወደ ቤት አወረደው። ኤልያስም እነሆ ልጅሽ በሕይወት ይኖራል ብሎ ለእናቱ ሰጣት። ሴቲቱም ኤልያስን የእግዚአብሔር ሰው እንደሆንህ የእግዚአብሔርም ቃል ባፍህ እውነት እንደሆነ አሁን አወቅኩ አለች። ልጇ ከሞተ በኋላ መጀመሪያ ግን ያለችውን ሰምታችኋል። ልጄን ትገድል እስከ ማለት ድረስ የእግዚአብሔር ሰዎች ወገኖች በእንዴት አይነት ፈተና ውስጥ እንደሚያልፉ፣ እንዴት አይነት ችግር እንደሚደርስባቸው፣ ስራቸው ከዓለሙ የተለየ፣ አገልግሎታቸው ከዓለሙ የተለየ፣ መልካም ስራቸው ከዓለሙ የተለየ፣ ጤናን በተመለከተ ድውያነ ስጋን በታምራት ሲፈውሱ፣ ድውያነ ነፍስን በትምህርት ሲመልሱ፣ የተጣላውን ሲያስታርቁ፣ ንጹሕ ደም እንዳይፈስ፣ ክምር ቤት እንዳይቃጠል፣ የሰው ትዳር እንዳይፈርስ፣ ልጆች እንዳይበተኑ፣ ሕዝብ ሁሉ ሰላም እንዲያደር አገልግሎታቸውን እዩት። ግን የሚደርስባቸውን ችግር ተመልከቱና እንግዲህ ያው ልጁ ግን ዳነ። ይሁን እንጂ ኤልያስ 3 ጊዜ ወድቆ ተነስቶ የባልቴቷ ልጅ ቢነሳም ሁለተኛ ሞት ይጠብቀዋል። እንደገና ሙቷልና ሁለተኛ ነገሥት ምዕራፍ 4 ከቁጥር 32 ላይ ነቢዩ ኤልሳዕ የኤልያስ የመንፈስ ቅዱስ ልጅ ነቢዩ ኤልሳዕ ያቺ በሱነም የምትኖረዋ ታላቅ ሴት ካረጀች በኋላ ወደ ሰማይ አምላክ ወደ እግዚአብሔር ለምኖ እግዚአብሔርን አምላካችን ለምኖ ልጅ የዛሬ ዓመት እንደዛሬው ሁሉ እመጣለሁ ልጅም ትታቀፊያለሽ አላት። እሷም አርጅታ ነበርና ነገሩን ጌታዬ ሆይ እንዴት ሊሆን ይችላል ነበር ያለችው። የነቢዩ ቃል አልቀረምና ልጅ ወለደች። ልጁም ካደገ በኋላ ታመመ፣ በሽታው ጸናበት፣ ልጁም ሞተ። እሷ ግን ወደ ቀርሜሎስ ተራራ ሰራተኞቹን አስከትላ ተምዘገዘገች፣ ሮጠች፣ በቅሎዋን አስጭና ሄደች። አንተ ነቢየ እግዚአብሔር ሆይ እነሆ አልተውህምና ብላ ወደ ቤት እንዲሄድ ከእግሩ ስር ወደቀች። ነቢዩ ኤልሳዕም ከእሷ ጋር ሄደ።
አሁንም ያን የሞተውን ልጅ ከሚጸልይበት ከሰገነት ላይ አውጥቶ 7 ጊዜ በመውደቅ በመነሳት የሞተው ልጅ ተነስቷል። ይሁን እንጂ ተነስቶ አልቀረም። ዝሮም እንደ ማንኛውም ሰው ሞት አጋጥሞ ጊዜው ሲደርስ ሰዓቱ ሲፈጸም አገልግሎቱን ፈጽሞ ይሞታል። ስለዚህ ክርስቶስ እንደ በኩራት ነው። በሌላው አሁንም በሁለተኛ ነገሥት ምዕራፍ 13 ቁጥር 20 ላይ ኤልሳ ታመመ፣ ከታመመ በኋላ ሞተ። እነሆ ሰዎችም ቀበሩት፣ በክብር ቀበሩት። ሞዓባውያንና እስራኤላውያን ጦርነት በገጠሙ ጊዜ በጦርነቱ በጦር የተወጋ ሰው ወስደው ከኤልሳ መቃብር ቀበሩት። ኤልሳ ከሞተ በኋላ ያ በጦር የተወጋው ሰው ሙቶ ሲቀብሩት የኤልሳን አጥንት ሲነካ የነብዩ የኤልሳን አጥንት በመንካቱ ከሙታን ተለይቶ ተነስቷል። ይሁን እንጂ በጊዜው ይሞታል። ክርስቶስ እንደ በኩራት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ሞት የለበትም። ሞት የሌለበት ትንሣኤው መድኃኔዓለም ኢየሱስ ክርስቶስ የነበረ ያለና ለዘላለም የሚኖር የኃያላን ጌታ ክርስቶስ እንደ በኩራት ነው። ሞት የለበትም። ስለዚህ ወገኖቼ እንግዲህ ይሄን ሁሉ እያየን ልባችን አንድ ቢሆን ብንፋቀር ብንስማማ እንዴት ያምር ነበር። አልዓዛርንም እንጂ በዮሐንስ ወንጌል ምዕራፍ 11 ከቁጥር 1 ጀምሮ እስከ 45 ድረስ ስንመለከተው ምዕራፍ 11 ከማርያምና ከእህቷ ከማርታ መንደር ከቢታንያ የሆነ አልዓዛር የሚባል አንድ ሰው ታሟል። ማርያምም ጌታን ሽቱ የቀባችው እግሩንም በጠጉሯ ያበሰችው ነበረች። ወንድሟም አልዓዛር ታሞ ነበርና አልዓዛር ታሞም አልቀረም፣ አልዓዛር ሞቶ። ጌታችን መድኃኒታችን ኢየሱስ ክርስቶስን በመጣ ጊዜ በመቃብሩ እስካሁን 4 ቀን ሆኖታል። አልዓዛር ከተቀበረ 4 ቀን ሆኖታል። ቢታንያ 15 ምዕራፍ ያህል ለኢየሩሳሌም ቅርብ ነበረች። ከአይሁድም ብዙዎች ስለ ወንድማቸው ሊያጽናኗቸው ወደ ማርያምና ወደ ማርታ መጥተው ነበር። ለቀስተኞች ማርያምና ማርታን ወንድማቸው አልዓዛር ስለሞተ ወንድማቸው አልዓዛር በመሞቱ ሊያጽናኑ ሊያረጋጉ ከአይሁድ ብዙዎች ወደ ቢታንያ ወደ ማርያምና ወደ ማርታ ቤት መጥተው ነበርና ማርታም ኢየሱስ ክርስቶስ እንደመጣ በሰማይ ጊዜ ልትቀበለው ወጣች። ማርያም ግን ከቤት ተቀምጣ ነበር። ማርያምም ኢየሱስን ጌታ ሆይ እነሆ በዚህ ኖረህ ብትሆን ወንድማችን ባልሞተም ነበር አለችው። ማርታ አሁንም ከእግዚአብሔር የምትለምነውን ሁሉ እግዚአብሔር እንዲሰጥህ አውቃለሁ አለችው። ኢየሱስም ወንድምሽ ይነሳል አለ። ወንድምሽ አይሞትም፣ ወንድምሽ ይነሳል አለ። ማርታም በመጨረሻ ቀን በትንሣኤ እንዲነሳ አውቃለሁ አለች። ማርታ ጌታችን መድኃኒታችን ኢየሱስ ክርስቶስም አላት ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝም ቢሞት እንኳ ሕያው ይሆናል። ሕያው የሆነም የሚያምንብኝም ለዘላለም አይሞትም። ይህን ታምኛለሽን አላት። እርሷም አዎ ጌታዬ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንህ እኔ አምናለሁ አለችው። ይህንንም ብላ ሄደች። እህቷንም ማርያምን በስውር ጠርታ መምህሩ መጥቷል ይጠራሽማል አለቻት። እርሷም በሰማይ ጊዜ ፈጥና ተነሳች፣ ወደ እርሱም መጣች። ኢየሱስም ማርታ በተቀበለችበት ስፍራ ነበር እንጂ ገና ወደ መንደር አልገባም ነበርና ሲያጽናኗት ከእርሷ ጋር በቤት የነበሩ አይሁድም ማርያም ፈጥና እንደተነሳች እንደወጣች ባዩ ጊዜ ወደ መቃብር ሂዳ በዛ ልታለቅስ መስሏቸው ተከተሏት።
ማርያምን ጌታችን መድኃኒታችን ኢየሱስ ክርስቶስ ወዳለበት መጣ። ባየችው ጊዜ በእግሩ ላይ ወድቃ ጌታ ሆይ አንተ በዚህ ኖረህ ብትሆን ወንድማችን ባልሞተም ነበር አለችው። ማርታ ያለችውን ማርያምም እህቷ ደገመችው። ጌታችን መድኃኒታችን ኢየሱስ ክርስቶስም እርሷ ስታለቅስ ከእርሷም ጋር የመጡት አይሁድ ሲያለቅሱ አይቶ በመንፈሱ አዘነ፣ በራሱም ታወከ። ወዴት አኖራችሁት አለ። እነርሱም ጌታ ሆይ መጥተህ አሉት። ጌታችን መድኃኒታችን ኢየሱስ ክርስቶስም ያን ጊዜ እንባውን አፈሰሰ በአልዓዛር መሞት። ስለዚህ አይሁድ እንዴት ይወደው እንደነበር አዩ ይላል። ከእነርሱም ግን አንዳንዶች ይህ የዕውሩን አይኖች የከፈተ ግን ደግሞ እንዳይሞት ያደርግ ዘንድ ይችላልን ይሉ ነበርና በዛን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ድንጋዩን አንሱ አለ። የሞተውም እህት ማርታ ጌታ ሆይ ከሞተ 4 ቀን ሆኖታል፣ አሁን ይሸታል አለችው። ጌታችን መድኃኒታችን ኢየሱስ ክርስቶስ ብታምኚስ የእግዚአብሔርን ክብር እንድታይ አልነገርኩሽምን አለ። ድንጋዩንም አነሱት። ኢየሱስ ክርስቶስም አይኖቹን ወደ ላይ አንስቶ እንዲህ አለ፣ አባት ሆይ ስለሰማኸኝ አመሰግናለሁ። ሁልጊዜም እንድትሰማኝ አወቅኳል። ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርኳል። ይህንን ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭ ና ብሎ ጮኸ። የሞተውም እጆቹና እግሮቹ በመግነዝ እንደተገነዙ ወጣ። ፊቱም በጨርቅ እንደተጠመጠመ ነበር። ፍቱትና ይሄድ አለ። አልዓዛርን 4 ቀን ከተቀበረ የ4 ቀን ሬሳ 4 ቀን በመቃብር ከሰነበተ በኋላ አልዓዛር ናውጣ ብሎ መድኃኒዓለም ኢየሱስ ክርስቶስ እንዲህ አስነስቶታል። በሉቃስ ወንጌል ምዕራፍ 7 ከቁጥር 11 ላይም በነገውም ናይን ወደምትባል ወደ አንዲት ከተማ ሄደ። ደቀ መዛሙርቱም ብዙ ሕዝብ ከእርሱም ጋር አብረው ሄዱ። ወደ ከተማይቱም በር በቀረበ ጊዜ እነሆ የሞተ ሰው ተሸክመው አወጡ። እርሱም ለእናቱ አንድ ልጅ ነበረ፣ እርሷም መበለት ነበረች። ብዙም የከተማ ሕዝብ ከእርሷ ጋር አብረው ነበሩ። ጌታም ባየው ጊዜ አዘነላት፣ አንድ ልጇን አጥታለችና አንድ ልጇ ሞቷልና። ስለዚህ አዘነላትና አታልቅሽ አላት። ቀርቦም ቃሬዛውን ነካ፣ የተሸከሙትም ቆሙ። አለውም አንተ ጎበዝ እልሃለሁ ተነሳ አለው። የሞተውም ቀና ብሎ ተቀመጠ፣ ሊናገርም ጀመረ። ለእናቱም ሰጣት። ሁሉም ፍርሃት ያዛቸውና ታላቅ ነቢይ በእኛ መካከል ተነስቷል፣ ደግሞ እግዚአብሔር ሕዝቡን ጎበኘ እያሉ የሞተው በመነሳቱ እግዚአብሔርን አመሰገኑ። ይህም ዝና ስለ እርሱ በይሁዳ ሁሉ በዙሪያው ባለች ሀገር ተሰማ ይላል። በሉቃስ ወንጌል ምዕራፍ 7 ከቁጥር 11 እስከ 17 ያለ። እንግዲህ ወገኖቼ ክርስቶስ እንደ በኩራት ነው። አልዓዛርም በ4 ቀኑ ቢነሳ ይህም ለእናቱ አንድ የሆነ ልጅ በአልጋ ተሸክመው ወደ መቃብር ሲወስዱት ቢነሳ ይህ ሁሉ ቢሆን ሁሎችም ዝረው ሞት ይገጥማቸዋል። ስጋ ለብሶ ሞት የማያሸንፈው የለም። ስጋ የለበሰ ሁሉ ይሞታል። እነሆ ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና በማለት ዘፍጥረት ምዕራፍ 5 ከቁጥር 23 4 5 እግዚአብሔር ወስዶታል ሄኖክን። ሞትን አላየም፣ አልሞተም። ነገር ግን ይመጣል። የዓለም ፍጻሜ ሲሆን እግዚአብሔር በፈቀደው በወደደው ሰዓት ሄኖክም ወደዚህ ዓለም ይመጣል።
ኤልያስም በእሳት ሰረገላ ተነጠቀ፣ ወደ ብሔረ ሕያዋን ሄደ፣ ሞትን አላየም። አካብና ኤልዛቤል እሱን ሊገሉ ቢፈልጉትም አላገኙትምና በነፋስና በእሳት ሰረገላ ወደ ሰማይ ተነጥቋል። ሁለተኛ ነገሥት ምዕራፍ 12 ቁጥር 10 እና 11 ላይ ኤልያስ ወደ ሰማይ ተነጠቀ። ነገር ግን ይመጣል፣ በጊዜው በሰዓቱ ይመጣል። ነገር ግን መድኃኔዓለም ኢየሱስ ክርስቶስ እንደ በኩራት ነው ብሎ ሐዋርያው ቅዱስ ጳውሎስ በጻፈው መልእክቱ፣ ነገር ግን እያንዳንዱ በራሱ ተራ ይሆናል፣ ክርስቶስ እንደ በኩራት ነው። ሙተው የተነሱት ሁሉ ዙረው ሙተዋልና ዙረው ሙተዋል። መድኃኔዓለም ኢየሱስ ክርስቶስ ግን ሞት የለበትም። ሞትን ድል አድርጎ ሞትን አሸንፎ በእርሱ መሞት የኛንም ሞት ከኛ አርቆልን ወደ ዘላለም ክብራችን መልሶን ነውና እንግዲህ የሚለው ምንድነው ወገኖቼ? አሁን ግን ክርስቶስ ለአንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉም በአዳም እንደሚሞት በአዳም ኃጢአት ምክንያት አትብላ የተባለውን በልቶ አትንካ የተባለውን ነክቶ አዳምና ሔዋን በመብል ምክንያት ከገነት ወጥተዋል። በሞተ ሥጋ ሞተ ነፍስ፣ በርደተ መቃብር ርደተ ገሃነም ተፈርዶባቸዋል። እንግዲህ ለአዳም በገባው ቃል ኪዳን በ5 ቀን ተኩል ከልጅ ልጅህ ተወልጄ በደሜ ነፃ አወጣሃለሁ ብሎ ለአዳም በገባው ቃል ኪዳን መድኃኔዓለም ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በአጭር ቁመት በጠባብ ደረት ተወስኖ ፍጹም አምላክ ሲሆን ፍጹም ሰው ሆኖ በቤተልሔም በዋሻ በግርግም በበረት እንደ ድሃ ተወልዶ እንደገናም ወደ ግብፅ ወደ ኢትዮጵያ ተሰዶ በአይሁድ ግፍ ተፈጽሞበት በጥፊ መተውት ምራቃቸውን ተፍተውበት በሐብል ጎትተውት መስቀል አሸክመው ከክርስቶስ ጥራ እስከ ቀራንዮ ድረስ ወስደው 6666 ጊዜ ገርፈውት ስጋው እየተበጣጠሰ ደሙ እንደው እየፈሰሰ ይህ ሁሉ ግፍ ፈጽመውበት ጨረሻ ላይ በቀራንዮ አደባባይ ከሰማይ ዝቅ ከምድር ከፍሎ መስቀሉን ምቹ ዙፋን በማድረግ በዕለተ ዓርብ በአካለ ነፍስ ወደ ሲኦል በመውረድ ከሲኦል የነበሩትን 5500 ዘመን ከአዳም ጀምሮ የነበሩትን ነፍሳት ስለዚህ ነው ሐዋርያው ቅዱስ ጳውሎስ ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል በማን እኛን ለማዳን ፍጹም አምላክ ሲሆን ፍጹም ሰው የሆነ ከድንግል ማርያም ከመቤታችን የተወለደ ቅድመ ዓለም ያለ እናት ከእግዚአብሔር አብ ድህረ ዓለም ከድንግል ማርያም ያለ አባት ቅድመ ዓለም ያለ እናት ከእግዚአብሔር አብ ድህረ ዓለም ደግሞ ያለ አባት በድንግልና ጸንሳ በድንግልና የወለደችው እመቤታችን አሁንም ሞት በሰው በኩል ስለመጣ በአዳም ምክንያት ነው እንግዲህ ሞት የመጣው። አሁንም ትንሣኤ ሙታን ደግሞ በሰው በኩል በጌታ በመድኃኔዓለም እኛን ለማዳን ሰው የሆነ ሮሜ ምዕራፍ 5 ቁጥር 12 ላይ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት ተፈረደ፣ እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ሕግ እስከመጣ ድረስ ኃጢአት በዓለም ነበረና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና። ነገር ግን ስጦታው እንደ በደሉ መጠን እንደዛው አይደለም። በአንድ ሰው በደል ብዙዎች ሙተዋልና፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በጌታ በመድኃኔዓለም በኢየሱስ ጸጋ የሆነውን ስጦታ ከዚህ ይልቅ ለብዙዎች በዛ። አንድ ሰው ኃጢአትን በማድረጉ እንደሆነው መጠን እንደዛው ስጦታ አይደለም። ፍርድ ከአንድ ሰው ለኩነኔ መጥቷልና፣ ስጦታው ግን በብዙ በደል ለማጽደቅ መጣ። በአንዱም በደል ሞት በአንዱም በኩል ተነገሰ። ይልቁንስ የጸጋን ብዛትና የጽድቅ ስጦታ ብዛት
የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ በማለት ሐዋርያው ቅዱስ ጳውሎስ ኃጢአት በበዛበት ቦታ የእግዚአብሔር ጸጋ የእግዚአብሔር ቸርነት ትበዛለች ብሎ ሮሜ ምዕራፍ 5 ቁጥር 21 ላይ ኃጢአት በበዛ በአዳምና በሔዋን ኃጢአት ምክንያት መድኃኔዓለም ኢየሱስ ክርስቶስ ወደዚህ ዓለም መጣ። በሞቱም አዳነን፣ ወደ ክብራችንም መለሰን። የኃጢአት ደመወዝ ሞት ነውና የእግዚአብሔር ጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው አለ ሮሜ ምዕራፍ 6 ቁጥር 23 ላይ። አዳምና ሔዋን ኃጢአት በመስራታቸው ሞት ተፈረደ። የኃጢአት ደመወዝ ሞት ነውና መድኃኔዓለም ኢየሱስ ክርስቶስ ግን ያለምን ከብቻዋ ከኃጢአት ብቻ በቀር ሰው የሰራውን ሰው የተቀበለውን መከራ ከዛም በላይ ተቀብሎ ስለኛ ተገርፎ ተገፎ የሾህ አክሊል በራሱ ላይ ደፍተውበት ደረቱን በጦር ወግተውት እጆችና እግሮች በችንካር ተቸንክረው ስለኛ ሞቶ ወደ ቀድሞ ክብራችን ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉም በአዳም ሞቱ እንዲሁም ሁሉም በክርስቶስ ደግሞ ሕያዋን ይሆናሉና። ለዚህ ነው ይሄ ነው ደስታችን ወገን፣ በጌታ በኢየሱስ መነሳት ደስ ያለን፣ በትንሣኤው የምንደሰት እኛም ነገ በማይጠልቅ ፀሐይ በማይጠፋ መብራት ዘወትር በቅዱሳን ላይ በሚያበራ መንግስተ ሰማያት እንገባለን ነው ወገኖች። እንዲህ እንዳዘነ እንዳለቀስን እንደተጨነቅነ እንደተገፋነ እንደተራብነ እንደተጠማነ እንደታመምነ ሀገር ወደ ሀገር እንደተሳደርነ በሽንገላ ከንፈር እንደቀለዱብን እንዳታለሉን እንደዘረፉን እንደሰረቁን እንዳጨረበሩን እንዳታለሉን አንቀርም። ይሁሉ መከራ አልፎ በጌታ በኢየሱስ ክርስቶስ በመከራ ያለፉት በጌታ ስም የሚሞቱትን ይላል ራዕየ ዮሐንስ ምዕራፍ 14 ቁጥር 13 በጌታ ስም የሚሞቱት እነሆ የዘላለም ዕረፍት ያገኙ ዘንድ ስራቸው ይከተላቸዋል። የዘላለም ዕረፍት በመንግስተ ሰማያት ያርፉ ዘንድ በማይጠልቀው ፀሐይ በማይጠፋው መብራት። ይህን እያሰባችሁ ንስሐ ግቡ ወገኖች። ይቅርታ እግዚአብሔርን ማረን ይቅር በለን በሉ። ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው። በኋላም በመምጣቱ ለክርስቶስ የሆኑት ናቸው። በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ አለቅነትንም ሁሉና ስልጣንን ሁሉ ኃይልንም ተሻለ ፍጻሜ ይሆናል። እንዴት ቆያችሁ ወገኖች? እንግዲህ የጌታ ትንሣኤ ለሁሉም ክርስቶስ እንደ በኩራት ነው። ከዛ በፊትም ብዙ ሰዎች ሙተው ነበር፣ ከሙታንም ተነስተዋል፣ እንደገና ሙተዋል። አሁንም ደግሞ እኛም በሕይወታችን እያለን ሙተው የተነሱ ሰዎች አይተናል። ነገር ግን ሙተው ተነስተዋል፣ ቀሩን ዝረው ሙተዋል፣ ወደፊትም ይሞታሉ። መድኃኔዓለም ኢየሱስ ክርስቶስ ግን በሱ ዘንድ ሞት የሌለበት አምላክ ሞትን በስልጣኑ ሽሮ የሞትን ኃይል አሸንፎ እኛም በዘላለም እንድንኖር እኛም የዘላለም ሕይወት እንድንወርስ እኛም የመንግስት ወራሾች እንድንሆን በፍርድ ቀን ያን ጊዜ ኑ ሀቤ ቡሩካኑ ላው የተረሱ መንግስተ ሰማያት እናንተ አባቴ ወዳጆች ዓለም ከተፈጠረ ጀምሮ የተዘጋጀላችሁን መንግስተ ሰማያት ውረሱ እያለ የሰሩትን ስራ በመዘርዘር በራብ አብልታችሁኛል፣ በጠማ አጠጥታችሁኛል እያለ እናንተ ርጉም ለሰይጣንና ለሰራዊት ወደ ዘጋጀው ወደ ገሃነም ሂዱ ይላል በማቴዎስ ወንጌል ምዕራፍ 25 ከቁጥር 32 33 እስከ 46 ድረስ። አልቃንን ኑ ወደኔ ይላቸዋል፣ የዘላለም ሕይወት ያወርሳቸዋል። ይሄ ነው ለአንቀላፉት ሁሉ በኩራት መድኃኔዓለም ኢየሱስ ክርስቶስ የዘላለም ሕይወት ሊያወርሰን የዘላለም ሕይወት ሊሰጠን መንግስተ ሰማያት እንገባ ዘንድ በስብሰን ፈርሰን አንቀር። ከቃሉ ጋር ናችሁ ወገኖቼ? ይሄ ነውና
እንዲህ ይላል፣ ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ ይላል በአንደኛ ቆሮንቶስ 15:44 ላይ። እንዲሁም ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ ተብሎ ተጽፏል። ነገር ግን አስቀድሞ ፍጥረታዊው ቀጥሎ መንፈሳዊ ነው እንጂ መንፈሳዊው መጀመሪያ አይደለም። የፊተኛው ሰው ከመሬት መሬታዊ ነው። ሁለተኛው ሰው ከሰማይ ሰማያዊ ነው። መሬታዊው እንደሆነ መሬታውያን የሆኑት ደግሞ እንዲሁ ናቸው። ሰማያዊው እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸውና የዚያንም የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን። ቃሉ ጋር ናቸው ወገኖች። አዎ የመሬታዊውን የአዳምን የአባታችን የአዳምን መልክ እንደለበስን እንደገና ደግሞ የመሬታዊውን የአዳምን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን። በእምነት የጸናችሁ፣ በሃይማኖታችሁ የጸናችሁ፣ ፍጹም ጥሩ ስነ ምግባር ያላችሁ፣ ሕገ እግዚአብሔርን የጠበቃችሁ፣ ለሕግ ተገዢ ሆናችሁ፣ ንስሐ የገባችሁ፣ የኃጢአት እድፋችሁን በንስሐ የታጠባችሁ፣ በምክረ ካህን በትእዛዘ ካህን ተጠብቃችሁ የምትኖሩ፣ ለሽማግሌ ሽምግልና፣ ለካህናት የካህናትን፣ ለወላጅ ወላጆችን፣ ለወንድም እንደ ወንድም ባልንጀራን እንደ ራስ ውደድ እንደተባለ ሁሉ ለሰው ሁሉ የሚገባውን ክብር በመስጠት የወደቀ ሳታነሱ፣ የሰው ገንዘብ ሳትነኩ፣ በሰው ትከሻ ሳትቀማጠሉ፣ ከሰው ጋር ሳትጣሉ፣ ጠብ የሚባል ነገር ወንድማችሁን ሳትጠሉት፣ ወንድማችሁን ሳታሳድዱት። እኔ ከሚገርመኝ ነገር ሁሉ ጠብ የሚባለው ነገር ያስገርመኛል። እውነት ልንገራችሁ፣ ጠብ ሰውን ሰው እንዴት ይጠላዋል? ሰው ከሰው ጋር እንዴት ይጣላል? ውርደት ነው፣ ያሳፍራል። ሰው እኮ በእግዚአብሔር መልክ ነው የተፈጠረ። ሰው እኮ ዕውቀትን ጥበብን የተመላ ሰው ነው። ይሄ ባለመታደል ሰለሞን አባታችን ሰለሞን እኔ በሕዝቡ ላይ ግፍ እንዳልፈጽም ሕዝቡን እንዳልበድል አስተዋይ ልቦና ስጠኝ። አስተዋይ ልቦና ያጣ ሰው ነው። አስተዋይ ልቦና የሌለው ሰው ነው። ሰው ሆኖ ሰውን የሚጣላ፣ ሰው ሆኖ ሰውን የሚያሳድድ፣ ሰው ሆኖ ሰውን የሚዘርፍ፣ ሰው ሆኖ ሰውን የሚቀማ፣ ሰው ሆኖ በሰው ትከሻ የሚቀማጠል፣ ሰው ሆኖ የእሱ ያልሆነውን የሚፈልግ፣ ሰው ሆኖ የእሱ ያልሆነውን የሚወድ የሚፈልግ ሁሉ ይሄ ያለመታደል ያለመሆን ጉዳይ እንጂ ይሄን ነገር ብናስተካክለው ብናሻሽለው ምንም ካረጋችሁት እግዚአብሔር እኮ ሰለሞን ይኸው በአንደኛ ነገሥት ምዕራፍ 3 ቁጥር 7 እና 8 ላይ፣ ሁለተኛ ዜና መዋዕል ምዕራፍ 1 ከቁጥር 7 እና 8 ላይ እግዚአብሔር አምላክ ለሰለሞን በገባዖን ተገለጸለት። ምን እንድሰጥ ትወዳለህ አለው። ሰለሞን ወርቅ ጨርቅ አልፈለገም። ይሄ እኮ ነው ችግራችን። እኛ የምንፈልገው ብር ነው። እኛ የምንፈልገው ሹመት፣ ሽልማት፣ ሀብት ንብረት ነው። እኛ የምንፈልገው ዳቦና እንጀራ ነው። ታዲያ ቤት ይምጣ? የእግዚአብሔር ጸጋ ቤት ይምጣ? ሰለሞን ይሄን አልፈለገም። አባታችን ሰለሞን ዳቦም አላለም እንጀራ። አባታችን ሰለሞን መሳሪያም ወይም ሀገር ግዛት ሰፋ ያለ ሀገር ወይም ደግሞ ሰራዊት መሳሪያ አልፈለገም። ወርቅና ብር አልፈለገም። ሰለሞን የ12 ዓመት ብላቴና በአባቱ በታላቁ ለሶስተኛ ጊዜ ከዳዊት ሰለሞን በታላቁ በእስራኤል ሕዝብ መካከል ንጉሥ ሆኖ በዙፋን ላይ ሲቀመጥ እንግዲህ የ12 ዓመት ሕፃን ብላቴና ዳቦ አይደለም የፈለገው፣ ብር አይደለም የፈለገው። እንዲህ አይነቱን እኔም ቢሆን አልቀበለውም። እንዲህ አይነት አስተሳሰብ እግዚአብሔርን ቸር ነገር እንለምነው። እግዚአብሔርን የነፍሳችን ጉዳይ ከያዝን፣ የነፍሳችን ነገር ከጠየቅነው፣ የነፍሳችን ነገር ካደላደርን፣ ስለ ነፍሳችን ካሰብን፣ ሕግን ከጠበቅን እግዚአብሔር የሚመግበን አያጣም። ይህ አለመታደል ነው። በጎ ነገር ከእግዚአብሔር ጠይቆ በጎ ነገር እንደማግኘት ሁልጊዜ ስለ ሆድ ብቻ ሲቃትቱ ልብላ ልጠጣ እያሉ በምኞት ነው፣ ያውም ላይ ሟላ
ያውም በቃ ይላል ያውም ላይስተካከልልን እንደጎደለ መጠራታችን ላይ ቀረው። ይልቁንስ እኔ ከሕፃንነት የሚሆን የተወለድኩባትን ሀገር ምሳሌ ለቅቄ ስወጣ ጌታ ሆይ ነው ያልኩት። እንግዲህ ማን እንደገለጸልኝ ማን እንዳስተማረኝ ያላውቅም። ዓላማዬ ስለሆነ ከሕፃንነቴም ዓላማዬ፣ ፍላጎቴ፣ ውሳኔ፣ እቅዴ ስለሆነ ጌታ ሆይ ነው ያልኩት። ሁለት እጄን ወደ ሰማይ ዘርግቼ ነፍሴን እንጂ ስጋዬን አልልም አልኩት። ይሄ ነው ዋናው ነገር። ነፍሳችሁን በሉ የስጋችሁን ነገር ይሞላላችኋል፣ የስጋችሁን ነገር ይሰጣችኋል። ወርቅ ብር ብትሉ፣ ስልጣን፣ ሀብት፣ ጤፍ፣ ስንዴ፣ በለስ፣ ወይን ብትሉ የፈለጋችሁት የሰላም እንጀራ ብትፈልጉ ይሰጣችኋል። እናንተ የነፍሳችሁን ነገር ጠይቁት። የነፍሳችሁ የሁለት ሀገር ስደተኛ ሰው ማን ነው በዚህ ዓለም ላይ ሞልቶለት ልቃተተ ነው? አንዱን ሁለት ሁለቱን አራት ለማድረግ ሰው እንደተመኘ ሲቀር ነው የማይሆን። ከመሆኑ ግን ራስን ለእግዚአብሔር አስረክቦ ጌታ ሆይ ከጥፍሬ እስከ ጠጉሬ ላንተ ሰጠሁህ በሉት። ግድ የለም የስጋችሁን ነገር እሱ ያመቻችላችኋል። እንጀራችሁን የተጋገረ እንጀራ ይሰጣችኋል። በሰው ዘንድ መወደድን ይሰጣችኋል። በጠላት በሰይጣን ዘንድ መፈራትን ይሰጣችኋል። በጠላት በሰይጣን ዘንድ መፈራትን፣ በሰው ዘንድ መወደድን ይሰጣችኋል። ይህን ተማመኑ። ዝም ብላችሁ እናንተ የነፍሳችሁን ነገር አመቻችሁ። እናንተ የነፍሳችሁን ስራ ስሩ። እናንተ ሕግን ጠብቁ። እናንተ ለሕግ ተገዥ ሁኑ። እናንተ ባልንጀራችሁን እንደራሳችሁ ውደዱት። እንደ ውሻ አትናከሱ፣ እንደ ዶሮ አትተካተፉ። ማይታማውን ማማት፣ የማይጠለውን መጥላት አለመታደል ነው። ዓለም ሁሉም ያልፋል። ሁሉም ስለሚያልፍ ግን መጠበቅ መልካም ነው። ከጸጸት ነፃ መሆን፣ የህሊና ጸጸት ህሊናቸው ወቀሳቸውና መቼም ብሎ ወደ ይሁዳም እኮ ተጸጸተ። ንጹሕ ደም አሳልፌ በመስጠቴ ብሎ ነው ብሩን በትኖ ሄደ። አይጠቅምም ብር አይጠቅም። ብር አይደለም የሚጠቅመው፣ ፍቅር ነው የሚጠቅመው፣ እምነት ነው የሚጠቅመው። እምነት ነው። ከዜሮም ተነስተን ያገኘንም በቃን ሲል ሰው በቃኝ ሲል አይቼው ገጥሞኝም አያውቅም። በቃኝ የሚሉ የእግዚአብሔር ሰዎች ናቸው። የእግዚአብሔር ሰዎች ድሮውንም አይፈልጉትም። ከሰጣቸውም በምስጋና ይቀበላሉ። ከሰጣቸውም በተነ ለነዳያን ሰጠ፣ ይመጸውታሉ፣ ያበላሉ፣ ያጠጣሉ። የእግዚአብሔር ሰዎች ገንዘቤ ነው ብለው አይመኩበት። ለመብላት ለመጠጣት ራሳቸውን አያዘጋጁም። ለእኔ የሚባል ነገር የለም፣ ለእኔ አይደለም ለእኛ ነው ማለት ያለብን። ለእኔ የሚባለውን እንቶ። ወንድማችሁን አትጥሉት፣ እህታችሁን አታሳዱ፣ ወላጆቻችሁን አታስጨንቁ። ሰው ለሆነ ሁሉ የሰውነት ክብር ስጡ ባካችሁ ወገኖችና ይህ የበረሃው ስብከት ነው። አሁን እዚህ ላይ ምንድን ነበር የደረሰ? የዚያን የመሬታዊ መልክ እንደለበስነ የአዳምን ነው። አዳምን እንደገና የሰማያዊውን መልክ እንለብሳለን፣ ክርስቶስን እንመስላለን። ነገር ግን ወንድሞች ሆይ ይሄን እላለሁ አለ፣ ስጋና ደሜ እግዚአብሔርን መንግስት ሊወርሱ አይችሉም። የሚበሰብሰው የማይበሰብሰውን አይወርስም። እነሆ አንድ ምስጢር እነግራችኋለሁ፣ ሁላችን እናንቀላፋለን፣ ሞት አይቀርም። ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን። መለከት ይነፋልና ሙታንም የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። ይህም የሚበሰብሰው የማይበሰብሰውን ሊለብስ፣ ይህም የሚሞተው የማይሞተውን ሊለብስ ይገባዋልና። ዳሩ ግን ይህ የሚበሰብሰው የማይበሰብሰውን ሲለብስ፣ ይህም የሚሞተው የማይሞተውን ሲለብስ በዛን ጊዜ ሞት ድል በመነሳት ተዋጠ ተብሎ የተጻፈው ይፈጸማል። ሞት ሆይ መውጃ የት አለ? ሲኦል ሆይ ድል መንሳት የት አለና? የሞት መውጃ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው በማለት እንዴት ትምህርታችን እናጠቃልላለን። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 እስከ 55 ያለውን የተነጋገርንበት ወገኖች ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አትጣሉ፣ አደራ አትጣሉ። አትጣሉ። ወንድማችሁን ጠብ የሚባል ነገር እኔ ጠብ የሚባል የምትወዱኝ ከሆናችሁ ጠብ የሚባል ነገር መስማት የለብኝም።
ጠብ የሚባል ነገር ዝም ብሎ ሰውን መግፋት፣ ዝም ብሎ ሰውን ማሳደድ፣ ዝም ብሎ ሰውን እንደፈለጉ መርዝ መተንፈስ እግዚአብሔር አይወደውም። እግዚአብሔር መፍረዱ አይቀርም። ደግሞ ሰው እንጂ ሰው ክፉ በሰራ ቁጥር የሚበድለው የሚጎደው ራሱን ነው። ከኔና ከናንተ በጎ ነገር ነው የሚጠበቅ እንጂ ይህ ወንጌል እንደ ዝናብ እያረሰረሰን 24 ሰዓት እየተማርነ የእግዚአብሔርን ቃል እየሰማን ከኛማ የሚጠበቀው መልካም ነገር ነው። ከኛማ የሚጠበቀው በጎ ነገር ነው። እንዲህ አይነቱን ነገር ጆሮዬም ማይሰማ መልካም ነው። ክቡራንና ክቡራት የምወዳችሁና የምናፍቃችሁ ይሄንን ተመልከቱት። ብስለት ይኑረን። ሰለሞን እኮ ጥበበኛው አስተዋይ ልብ ስጠኝ አለ። ሰው እንዳልበድል በሰው ላይ ግፍ እንዳልፈጽም አስተዋይ ልብ፣ ብር የማይፈልግ መማለጃ ጉቦ የማይቀበል አስተዋይ ልብ፣ በዘረኝነት አንዱን ወዳጅ ሌላውን ጠላት እንዳላደርግ አስተዋይ ልብ ስጠኝ። አይመታደል እንዲህ ሆኖ ማለፍ መታደል ነው ወገኖች። ታዲያ እንግዲህ የኛን ደግሞ ማንነት መርምሩት፣ አስቡት፣ መጨረሻችን ምን ይሆናል? ስለዚህ አደራ ተፋቀሩ፣ አትጣሉ። ሌትም ቀንም አሁንም እንኳን ከናንተ ርቄ በመራቄ ራኩኝ ርቄ ያለው ብዬ የማልተው ሌትም ቀንም እንቅልፍ በማጣት ሁልጊዜ ማስተምራችሁ እንድጠሉኝ እንድንጣላ ሳይሆን የበለጠ ተማምነን እንድንኖር አደራ እላችኋለሁ ወገኖች። ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በታምራት ሁሉና በምልክቶች በሐሰተኞች ድንቆችም በአመፃም ማታለል ሁሉ እንደ ሰይጣን አሰራር ነው። ስለዚህ ምክንያት በእውነት ያላመኑ ነገር ግን በአመፃ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የሐሰትን አሰራር ይልክባቸዋል በማለት ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 9 እና 10 ላይ የተጻፈውን ቃል ነው የምንመለከተው። ምናፍቃችሁ የምወዳችሁ ወገኖቼ አይዟችሁ፣ በርቱ፣ አትጣሉ፣ ጠብን አርቁት፣ አሽሹት። ጠብ ከናንተ ይራቅ አደራ። የሰላም ሰዎች ሁኑ፣ የፍቅር ሰዎች ሁኑ። ወንድማችሁ ሲከፈው አያሳዝናችሁ? ወንድማችሁ ሲርበው አያሳዝናችሁ? ወንድማችሁ ሲጨነቅ፣ ወንድማችሁ ሲሰደድ፣ ቤቱ ሲፈርስ ከኔ ጋር ናችሁ? ጌታችን መድኃኒታችን ኢየሱስ ክርስቶስ ከስልጣኑ መላእክት ጋር ከሰማይ በሳት ነበልባል ሲገለጥ መከራን ለሚያሳዩአችሁ፣ ለሚሰድቧችሁ፣ ለሚዘርፏችሁ፣ ለሚቀሟችሁ፣ ለሚያዋርዷችሁ፣ መከራን ለሚያሳዩአችሁ፣ ለሚያሳድዷችሁ፣ በድግምት በመተት ለሚያስጨንቋችሁ፣ በኃይል በጉልበት ለሚያስጨንቋችሁ፣ መከራን ለሚያሳዩአችሁ፣ መከራንም ለምትቀበሉ ከኛ ጋር እረፍትን ብድራት አድርጎ እንዲመልስ በእግዚአብሔር ፊት በእርግጥ ጽድቅ ነውና። የሐዋርያው ቅዱስ ጳውሎስ መልእክት ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 6 ላይ ደግሜ ልበለውና ትምህርቴን አጠቃልላለሁ ወገኖች። ስለርሱም ደግሞ መከራ ለምትቀበሉት ለእግዚአብሔር መንግስት የምትበቁ ሆናችሁ ተቆጠሩ ዘንድ ይህ የእግዚአብሔር ቅን ፍርድ ምልክት ነው። መከራ የተቀበላችሁ ሰዎች መከራ እንደተቀበላችሁ አትቀሩ። የተሰደባችሁ ሰዎች፣ የተዋረዳችሁ ሰዎች፣ የተገፋችሁ ሰዎች፣ ግፍ የተፈጸመባችሁ ሰዎች፣ አድሎ የተደረገባችሁ ሰዎች፣ የተካዳችሁ ሰዎች፣ ወዳጅ ስትሏቸው የካዷችሁ፣ ስታገለግሏቸው መልካም ስታደርጉላቸው ክፉ የመለሱባችሁ፣ በረታችሁ የተከፈተ ንጹህ ደሙ የፈሰሰ አካሉ የጎደለ ክፉ ቃል የተነገረ የተሰደበ ሀገሩን ለቆ የተሰደደ የተጨነቃችሁ ሁሉ ዝም ብለን ተጨንቀን የምንቀር አይደለም። ስለዚህ ነው ሞኝ ሆነን አይደለም ግፍ የምንቀበል። እስቲ ያስተውሉ፣ ታዘቡ። ትምህርት ልጨርስ ነው። እስኪ ታዘቡ። አሁን
እንሰደባለን። ጌታ መድኃኔዓለም ኢየሱስ ክርስቶስ ሲሰድቡት አልተሳደበም። ቀኝህን ቢመታህ ግራህን ስጠው ነው ሕጉ። ይህን ሳይፈጽሙ ክርስቲያን ነኝ ለእንጀራ መብያ ካልሆነ በቀር ይህን መፈጸም የተጻፈው ከተጻፈው አትለፉ ይላል በአንደኛ ቆሮንቶስ ምዕራፍ 4:6 ላይ ከተጻፈው አትለፉ። ቀኝህን ቢመታ ግራህን ስጠው ነው ያለው። ስደበው አላለም፣ ደብድበው አላለም። አድምበት፣ ሴራ አሲርበት፣ ተንኮል ክፋት ምከርበት አላለም። 2 እና 3 ሲሆኑ በሰው ላይ ክፋት መምከር ብቻ ሲሆኑ በልብ ተንኮል ክፋት ለሀገር ለወገን የማይበጅ ነገር ማንሰላሰል ይበቃል ወገኖች። ልቦና ይስጣችሁና በማቴዎስ ወንጌል ምዕራፍ 5:38 ላይ ቀኝህን ቢመታ ግራህን ስጠው የተጻፈው ይሄ ነው። ከተጻፈው አትለፉ። እንዲሁ ምንም ሳይደርስበት ማዋረድ፣ መዝረፍ፣ ማታለል፣ ማጭበርበር፣ እናትን አባትን ማንገላታት፣ የእናትን የአባትን ገንዘብ መዝረፍ፣ የትዳር ጓደኛውን መካድ፣ አለቃን አለማክበር፣ አለቆች ደግሞ ተከታዮችን ሰራተኞችን ማንገላታት፣ የሰራተኛ ደሞዝ መቀማት፣ ይህ ሁሉ ሰርታችሁ ከጥያቄ ነፃ መውጣት የለምና ስለ እርሱ ደግሞ መከራ ለምትቀበሉት ስለ ጌታ ስለ መድኃኔዓለም ስለ ኢየሱስ ክርስቶስ መከራ የምትቀበሉት ወገኖች እባካችሁ ወደኋላ አትመልሱን፣ ወደኋላ አትጎትቱን። መቼም ቢሆን እንኳን በሽምግልና በወጣትነት አድርጌው አላውቅም። ያልሆነ ነገር ማየት ለኛ በሽታ ነው። ያልሆነ ነገር መስማት ለኛ ጠንቅ ነው። እግዚአብሔር የማይወደውን ነገር እኛ ትምህርት ሳይማሩ ከእናታቸው ማህፀን አውቀው ጠንቅቀው እንደነ ዮሐንስ ገና ከማህፀን በ6 ወር ጽንስ ጌታን ባየ ጊዜ ድንግልን ባየ ጊዜ እነሆ የሰላምታሽን ድምፅ በሰማሁ ጊዜ አለቻት እመቤታችን ድንግል ማርያም ቅድስት ኤልሳቤጥ። ጽንሱ በማህፀን የዘለላል በሉቃስ ምዕራፍ 1:40 ይሄ ነው እንግዲህ ከማህፀን ጀምሮ ሳትወለድ አውቃለሁ ከእናት ማህፀን ባርኬሃለሁ ትንቢተ ኤርምያስ ምዕራፍ 1:5 ይሄን ያየን ተምረን አለመመለስ ምን ለመሆን ነው? ሁልጊዜ ቃሉን እንሰማለን። ቃሉን በመስማት 1 ቁጥር ላይ ነው ያለነው። ነገር ግን መለወጥ የለም፣ እየጨመሩ እየከፉ መሄድ አለመታደል። ይሄ ለመልካም ለሚሰሩት እንቅፋት እኮ ነው። እናትህን ልጅ ተቀምጠሃማው በመንገዱም ላይ እንቅፋት አስቀመጥክበት፣ ይህን ሁሉ አድርገህ ዝም አልኩ የሚል ተጽፏል። እንቅፋት አስቀመጥክበት እንዳይምዘገዘግ እንዳይሰራ ታሪክ እንዳያስቀምጥ የማይሞት ስራ እንዳይሰራ የማይቀበር ታሪክ እንዳያስቀምጥ እንቅፋት አስቀመጥ። ወይ አለመስራት ወይ አለማሰራት መዝሙር 49:20 ላይ ተቀምጣው ደግሜ ልበለው ወገኖች በሁለተኛ ተሰሎንቄ ምዕራፍ 1:5 እና 6 ላይ ስለ እርሱ ደግሞ መከራ ለምትቀበሉለት ማለት ስለ እግዚአብሔር መከራ የምትቀበሉ ስለ መድኃኔዓለም ስለ ኢየሱስ ክርስቶስ መከራ የምትቀበሉ በእምነታችሁ ልብላ ልጠጣ ላትርፍ ሳይሆን ሆዴ ሙላ ደረቴ ቅላ ሳይሆን ገንዘብ ላጠራቅም 20ውን 30ውን 50 ላድርግ ሳይሆን ስለ ጌታ ብላችሁ መከራ የምትቀበሉ ይሄ ነው። ተራርቀናል ወገኖች፣ ተራርቀናል። ርቀት አለን፣ በመካከላችን ልዩነት አለ። እናስተውል። እንደዚህ ሆኖ ነው እንደዚህ እኛ ጋር አብሮ መስራት ይሄን መሆን ያስፈልጋል ግዴታ። እኛ ወደ ኋላ ተመልሰን ያውም ላልጠቀም ለሌላው መሽጠቀመውና እኔ ወደ ኋላ ልመለስ ስላልጠቀመው አይደለም። እኛ እኮ ተጠቀምን እግዚአብሔር ስም በመጥራት እግዚአብሔር ይመስገን። እኔ ስለ ብርና ስለ ወርቅ አይደለም የምጨነቀው፣ ነፍሴን አደራ ብየዋለሁ መድኃኔዓለም። ነፍሴን እንጂ ስጋዬን አልልም ብዬ ወይ ስሰደብ ውላለሁ፣ ስታማ ውላለሁ። ግፍ ሲፈጸም የፈለገ ይሁን አሁንም የፈለገ ያልተባለ ቢባል ከክርስቶስ ፍቅር የሚለየን የለም። ይሄ ነውና አሁንም ስለ እርሱ መከራ የምትቀበሉ አለ። ከክርስቶስ ፍቅር ማን ይለየናል? ረሃብ ወይስ ስደት ወይም ጎራዴ ሰይፍ ወይም የነበሩት ያሉት ነው የሚመጡት? ይህ ሁሉ ቢደረደር ከክርስቶስ ፍቅር የሚለየን የለም። ይሄ ነው ፍቅር ማለት ነው። እንደው ዝም ብሎ መመላለስ አይደለም እኮ። መመላለስ ብቻ ያዋጣም። እምነት አለኝ የሚል ምግባር ግን በጎ ምግባር የሌለው ነፍስ የተለየው ስጋ የሞተ እንደሆነ ሁሉ በጎ ምግባር የሌለው ሃይማኖት የሞተ ነው ይላል።
ይሄ ነውና በጎ ምግባር የሌለው ሃይማኖት፣ ፍቅር የሌለው ሃይማኖት፣ እንዲያው ባዶ ክርስትና፣ ባዶ መመላለስ፣ ንጭ ኩታን ተላብሶ ትምህርተ መስቀል እየተላበሱ ወዲያና ወዲህ ቢሉት ዋናው በጎ ፍቅር ነው። ባልንጀራህን እንደራስህ ውደድ፣ የሀገር አምላክን በፍጹም ነፍስ በፍጹም ኃይልህ ውደድ። በቃ በማቴዎስ ምዕራፍ 22 ቁጥር 37 የተጻፈ ቃል ነው። እና ወገኖች እርስ በርሳችን እንዋደድ። ስለ እርሱ መከራ ለምትቀበሉለት ስለ ጌታ ስለ መድኃኔዓለም ብላችሁ ስለ ሆዳችሁ አይደለም፣ ስለ ኑሯችሁ አይደለም። አባት ለልጄ፣ ልጄ ለአባቴ፣ እናት ለልጅ፣ እናት ይሄም አይደለም። እርግጥ ይሄም ሊታሰብበት ይገባል። ልጅንም በስርዓት ማሳደግ፣ እናት አባትንም መርዳት አስፈላጊ ነው። ነገር ግን ከሁሉም በላይ መድኃኔዓለም ኢየሱስ ክርስቶስ ነው ከኔ ይልቅ አባቱንና እናቱን የሚወድ እህቱንና ወንድሙን የሚወድ መሬቴ ርስቴ ሀብቴ የሚል ለኔ ሊሆን አይገባውም። ከሁሉም አስቀድሞ ለኔ እኔን ታዳስ እንግዲህ የፈጠረን እሱ ነው። እሱ ፈጥሮን ወደ ማን ዘወር እንበል? ካንተ ወዴት እንሄዳለን? ካንተ ወዴት እንሄዳለን? ዮሐንስ ወንጌል ምዕራፍ 6 ቁጥር 66 65 66 ካንተ ወዴት ሐዋርያት ካንተ እናንተም ልትከዱ ነው፣ እናንተም ልትሸሹ ነው። ካንተ ወዴት ከእግዚአብሔር የት እንሄዳለን? በሰማይም እሱ በምድርም እሱ ሰማይና ምድርን ባህሩን የብሱን የፈጠረ ሌትና ቀን ክረምትና በጋ ሰውና መላእክትን ፈጥሮ የሚገዛ እሱ ስለሆነ ከሱ ወዴት እንሄዳለን? ወደ እሱ ነው። አሁንም በሱ ስም ነው መከራ መቀበል ያለብን፣ መታማት ያለብን። ስለ ሆዳችን አይደለም፣ ስለ እንጀራ ብቻ አይደለም። እንጀራውን እሱ የተጋገረ እንጀራ ያመጣልናል። እኔን ምሳሌ አድርጉ። እናት አባት አልወረሰኝም። ዛሬ ሁላችሁ ወይ ከባችሁ አይናን የምታዩ ይሄ ነው እኮ እያዩ አለመማር፣ እያዩ አለመረዳት። መቼ ነው የሚገባን ታዲያ? እንግዲህ ዝም ብሎ መመላለስ እኮ አይደለም። እኔ እንዴት ነው ያመጣሁት? ማን ያወረሰኝ? ማን የሰጠኝ? ስልጣን ያላቸው ሰዎች ነው የሰጡኝ? ኃይል ያላቸው ሰዎች ነው የሰጡኝ? ሀብት ያላቸው እናት አባት አያት ቅድመ አያት ያወረሰኝ እግዚአብሔር ነው ያወረሰኝ። እግዚአብሔር እንዴት አድርጎ ለኔ ሰጠ? ሐዋርያው ቅዱስ ጳውሎስ እኮ ወዶ አይደለም እኔ ክርስቶስን እንደምመስል እናንተ ምንን ምሰሉ? ኧረ ተው፣ ኧረ በእንተ እግዚአብሔር ተው ወገኖቼ። እየተራራቅና እንሄድ። መቼም ቢሆን መግባ እናንተ ወደኛ ብትመጡ ነው። እናንተ ሐዋርያው ቅዱስ ጳውሎስ እኔን ምሰሉ ብሏል በአንደኛ ቆሮንቶስ ምዕራፍ 11 ከቁጥር 1 ላይ እኔ ክርስቶስን እንደምመስል እናንተ ምንን ምሰሉ በተደጋጋሚ ተናግሮታል። ያለውን ሁሉ እንዳልናገር ጊዜ ያጥርብኛል። እኔን ምሰሉ ተራራቅነን እምላችሁ ደጋግሜ ልንገራችሁ። ተራራቅን የሰው የስጋን እኔ ነፍስን ምፈልግ እኔ የምበለውን እሱ ያምጣ፣ እምለብሰውን እሱ ያዘጋጅ። እኔ ስለዚህ የሚጨነቅበት የለኝም። ከኔ የሚጠበቀው የዕለት እንጀራችን ጸን ዛሬ ብቻ ነው። በማቴዎስ ምዕራፍ 6 ቁጥር 9 ላይ አቤቱ አባታችን ሆይ የዕለት እንጀራችን ጸን ዛሬ ይበቃኛል። ይሄ ነው ከኔ የሚጠበቀው። ተግቶ መጸለይ ብቻ ነው። ተግቶ መጸለይ የዕለት እንጀራ ለጤናም ለሰላም ወደ ፈተና እንዳትገቡ ተግታችሁ ጸልዩ ነው። ይሄን የመሰለ በማቴዎስ ምዕራፍ 26 ቁጥር 40 እና 41 ላይ ተጽፏልና ይሄ ስለሆነ ወገኖች አደራ። አሁን ትንሽ ያስረዘምኩባችሁ እየገረመኝ ነው። እየገረመ ባካችሁ ኧረ በድላችን እንጠቀም። ወጣቶች በወጣትነት፣ ጎልማሶች በጎልማሳነት፣ ሽማግሌ በሽምግልና በተሰጠን እድል እንጠቀምበት። ከሄድና እንመለስም። መሄድ ደግሞ አይቀርም። መሄድ አይቀርም። መጠራት አይቀርም። ሳይሄድንም አንመለስም። ሰው ከሞተ በኋላ ንስሐ የለውም። እነዚህ ነው ህግን መጠበቅ። እነዚህ ነው ለህግ በተቀደሰው ተራራ የእግዚአብሔር ቃል እንደ ዝናብ እየፈሰሰ እንጠቀምበት ባካችሁ። ከሱ የምንሰበሰበው እኮ ቃሉን ለመስማት ነው። በረከተ ስጋ በረከተ ነፍስ ለማግኘት ነው። ሌላ ምንም ነገር የለውም። ከሱ የሚገኝ ህይወት፣ ሰላም፣ በረከት፣ ፍቅር፣ ትህትና ስለሆነ እንግዲህ ወገኖቼ ስለ እርሱ ደግሞ መከራ ለምትቀበሉት ስለ እርሱ ደግሞ መከራ ለምትቀበሉለት ለእግዚአብሔር መንግስት የምትበቁ ሆናችሁ ትቆጠሩ ዘንድ ይህ የእግዚአብሔር ቅን ፍርድ፣ እውነተኛ ፍርድ ነው። ጌታ ኢየሱስ ክርስቶስ ከስልጣኑ መላእክት ጋር ለፍርድ ሲመጣ ከሰማይ በእሳት ነበልባል ሲገለጥ ክርስቶስ መከራን ለሚያሳዩአችሁ ለጠላቶቻችሁ የሰው ጠላት የለንም። እኔ ለራሴ የሰው ጠላት የለኝም። ገሌ ጠላቴ ነው የምለውም የለኝም። ምኑን ነክቼበት ምን አድርሶኝ እኔ ከሰው ጣላለሁና እነሆ መከራን ለሚያሳዩአችሁ መከራን
መከራን ለሚያሳዩአችሁ፣ ለሚሰድቧችሁ፣ ለሚዘርፏችሁ፣ ለሚያጭበረብሯችሁ፣ ለሚያዋርዷችሁ፣ ለሚያንገላቷችሁ፣ ለሚገድሏችሁ፣ መከራን ለሚያሳዩአችሁ መከራን ያው ነው ብድራቸውና መከራን ለምትቀበሉ ደግሞ ለምትገፉ ለምትጠሉ ደግሞ እነሆ ከኛ ጋር አለ ቅዱስ ጳውሎስ እረፍትን ብድራት አድርጎ እንዲመልስ በእግዚአብሔር ፊት በእርግጥ ጽድቅ ነውና አለ። እንግዲህ ሁለተኛ ተሰሎንቄ ምዕራፍ 1 ከቁጥር 5፣ 6 እና 7 ላይ ነው። ወደ ዋናው ርዕሳችን መለስ ልበልና እኔ እንዲያው ቢገባችሁ ብዬ ነው ያስረዘምኩት እንጂ 10 ደቂቃም 15 ደቂቃም ትምህርት ነው። 15ም ይበቃል፣ ለጥበበኛ ትንሽ ይበቃዋል ተብሏል። ነገር ግን እንጃ አንራራቅ ወገኖች፣ እንቀራረብ። እናንተ ወደ አብዝቼ ብጠራችሁ አጥብቀው ከፊት ይራቁ። ሁልጊዜ ስለ ስጋ፣ ሁልጊዜ ስለ ገንዘብ፣ ሁልጊዜ ሴራ፣ አድማ፣ ሁልጊዜ ክፋት፣ ተንኮል፣ ስድብ፣ ሐሜት፣ ምቀኝነት፣ ሁልጊዜ ቅናት፣ ተንኮል። እኔ መቼም ወደ ኋላ ተመልሼ ዓለምን አልመስልም፣ አላደርገውም። የፈለገ ነገር ይምጣ የመጣውን መቀበል ነው። እኔ ፈጣሪን ስመስል እቀጥላለሁ። ደግሞ የሚያስከበረኝ እሱ ነው። ሰው እንዲወደኝ ያደረገ እንዲህ ለይህን ክብር ይህን ደረጃ ከድሃ ቤት አንስቶ ለዚህ ክብር ያበቃኝ መድኃኒዓለምን ስለተከተልኩ ነው፣ ስሙን ስለጠራሁ ነው። መንቦጅቦጅ፣ መሳሳት፣ መጎምጀት ለእኔ ለድሃውም ያስጠላኛል። የሚሳሳ ሰው፣ የሚሞጀም፣ የሚሰርቅ ሰው፣ የሚያታልል ሰው፣ የሚያጭበረብር ሰው፣ ከጠላት ጋር የሚተባበር ሰው፣ ጠላት የሚፈጥር ሰው፣ ይሄ ጥሩ አይደለም እምላችሁ። እንግዲህ እንዴት ቆያችሁ ወገኖች እላችኋለሁ። ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ ደግሞ እንደ በኩራት ነው። ክርስቶስ እንደ በኩራት ነው። ርዕሳችን ይችላል። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 23 ላይ ክርስቶስ እንደ በኩራት ነው። ቅድም ያነሳኋቸው ሙተው የተነሱ አሉ፣ ተነስተው ሙተዋልና እንደገና በጌታ ዘንድ ግን ሞት የለበትም። መድኃኒዓለም እኛም ደግሞ በትንሣኤ ዘጉባኤ ስንነሳ በኋላ ሞት የሚባል የለም። ሞት ያን ጊዜ ተሸነፈ። እንባም የሚባል የሚያለቅስም የለም ወገኖች። ለቅሶ የሚባል አይታሰብም። እንባችን ይታበሳል። እንዲህ ይላል። ከእንግዲህ ወዲህ ሌሊት አይሆንም፣ ሌሊትም የለም። ያን ጊዜ ጌታ አምላክም በእነርሱ ላይ ያበራላቸዋልና የመብራት ብርሃንና የፀሐይ ብርሃንም አያስፈልጋቸውም ለዘላለም እስከ ዘላለም ድረስ። ፀሐይም አያስፈልግም፣ የመብራት ብርሃንም አያስፈልግም። የታደላችሁት እድለኞች ወገኖች፣ እድለኛ ይሄን እድል የሚጠብቃችሁ ተስፋ ማድረግ ያለባችሁ የእግዚአብሔር መንግስት ነው። መጠባበቅ ያለባችሁ የእግዚአብሔር መንግስት ነው። መቃተት ያለባችሁ ወደ እግዚአብሔር መንግስት ነው። ሁልጊዜ እንብላ እንጠጣ። ማን ነው በልቶ ይፈጀው? ማን ነው ጠጣ? አንሸመግልም እንዴ? አንሸመግልም ወይ? አንበለትትም ወይ? እስከ መቼ ነው እንግዲህ? እስከ መቼ ነው? እኔ ጋር ናችሁ ወገኖች? ሁሉንም የሚገዛ ጌታ አምላክና በጉ መቅደሷ ናቸውና፣ መቅደስ በሷ ዘንድ አላየው፣ መቅደሱ ራሱ መድኃኒዓለም ነውና። ራዕየ ዮሐንስ ምዕራፍ 21 ከቁጥር 22 ለከተማይቱም የእግዚአብሔር ክብር ስለሚያበራላት መብራቷም በጉ ስለሆነ ፀሐይም ወይም ጨረቃ እንዲያበሩላት አያስፈልጋትም ይላል። ሕይወትና የምትገቡበትን የዘላለም ቤታችሁ ልንገራችሁ። ዝም ብላችሁ በ40 ጎን በ50 ቆርቆሮ ቤት ብለህ ነው ስንኖር፣ ስለዚህ የድንጋይ ቤት ብለህ ነው ስንኖር ይሄን የመሰለ ክብር ነው የሚጠብቃቸዋል። ለከተማይቱም የእግዚአብሔር ክብር ስለሚያበራላት መብራቷም በጉ ስለሆነ ፀሐይም አያስፈልግም። ፀሐይን የመሰለ ያለ ፀሐይ መኖር አንችልም። ፀሐይ በዛ ቦታ ላይ አያስፈልግም። ፀሐይም በመስኮቷ ገብታ በመስኮቷ አትወጣም። እዚያ በኋላ እንዲያበሩላትም አያስፈልጋትም። አሕዛብም በብርሃኗ ይመላለሳሉ፣ የምድርም ነገሥታት ክብራቸውን ወደ እርሷ ይለውጣሉ። በዛም ሌሊት ስለሌለ ደጆቿም በቀን ከቶ አይዘጉም። ደጆቿም አይዘጉም፣ ሌሊትም የለም፣ ዘውትር ብርሃን ነው። ደጆቿም አይዘጉም ማለት ነው። በየደጁ ዘበኛ መቅጠር የለም። የአሕዛብንም ግርማና ክብር ወደ እርሷ ይለውጣል። ለበጉም በሆነው በሕይወት መጽሐፍ ከተጻፉት በቀር ጸያፍ ነገር ሁሉ ርኩሰትና ውሸትን የሚያደርግ ወደ እርሷ ከቶ አይገባም። ልንገርህ
ጸያፍ ነገር የሚያደርግ ሐሜተኛ፣ ቀናተኛ፣ ምቀኛ፣ አድመኛ፣ ሴረኛ፣ ተንኮለኛ አይገባም፣ መግባት አይችልም። ስላደመጣችሁኝ አመሰግናለሁ። ጨርሻለሁ።